የመዳም ቅመሞች እዚህ አካባቢ ያላችሁ ቤታችሁን ፈልጋችሁ አግኙት ማለት ነው። ግን በጣም ደስ የሚል ከተማ ማሻአላህ ወላሂ ላዚም አምሮበታል፣ ፍክት ብሏል ማለት ነው። ሜዳ ሁላ እንዳለ ቤት በቤት ሆኗል። ይሄ ሁላ እንግዲህ የመዳም ቅመሞች ውጤት ነው ብዬ አስባለሁኝ። ማዶ ላይ ያለው ያ ሰማያዊው ምናምን ምንድን ነው? ያ የጣሊያን ፋብሪካ ነው። የጣሊያን ፋብሪካ አይዋ ደግሞ የቻይና ታችኛው ቀይ ያለው ወደፊት ኮምቦልቻ እንዴት እንደምትሆን እኮ ታየኝ። አሁን ሰዓት ላይ እንደዚህ ሳየው እንደዚህ ነው ብዬ እኔ አልጠበቅኩም ነበረ። በቃ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ እንግዲህ ዛሬ ከች ብያለሁኝ። ኮምቦልቻ ነው ያለሁት። እንግዲህ የሚያምረው ውበቱን የደፋበትን ከተማ ላስጎብኛችሁ እስኪ ውድ የመዳም ቅመሞች እዚህ አካባቢ ያላችሁ ቤታችሁን ፈልጋችሁ አግኙት ማለት ነው። ግን በጣም ደስ የሚል ከተማ ማሻአላህ ወላሂ ላዚም አምሮበታል፣ ፍክት ብሏል ማለት ነው። ሜዳ ሁላ እንዳለ ቤት በቤት ሆኗል። ይሄ ሁላ እንግዲህ የመዳም ቅመሞች ውጤት ነው ብዬ አስባለሁኝ እና በጣም ደስ ብሎኛል እንደዚህ ሳየው። ይሄ እንግዲህ ያው ዋና ከተማ ላይ ሳይሆን ወጣ ብሎ ማን ነው የሚባለው ሀቢታት የሚባል አካባቢ ነው ማለት ነው። እና ስልጥን ብሎ ውበቱ ምናምን በቃ በርቀትም እንደምታዩት ሁሉም ነገር ደስ በሚል መልኩ ውበቱን ደፍተውበታል ማለት ነው። እና እኔ እንደ አይነት ገጠር ማለት ወጣ ብሎ የሚገኝ ላይ ይሄን ያህል እንደዚህ ይሆናል ብዬ አልጠበቅኩም ነበረ። ይለያል ማለት ነው። ኮምቦልቻ በቃ ፍክት ብላ እንደዚህ ሆናለች። እና ቅመሞችዬ ቤታችሁን እያያችሁ በዛው መጥታችሁ ኑሩበት። አረብ ሀገር አይጠገብም፣ ይበቃችኋል። እንግዲህ በሀገራችሁ ላይ ደግሞ ደስተኛ ሆናችሁ የልፋታችሁ ውጤት ስትኖሩበት ስትጠቀሙበት ነው እና ደስ የሚለው። ያው አብዛኛው ቤት ተዘግቶ ነው የሚኖረው ታውቃላችሁና እንግዲህ አላህ ያሳምርላችሁ ሁሉንም ነገር። መጣችሁ ተደሰቱ፣ ይበቃችኋል። ዱንያ አትጠገብም። አዲስ ትምህርት ቤት ነው ይሄ የምታዩት ማለት ነው። እና እኔም ፀሐይን ሞቅ እያረኩኝ ተማሪዎቹን ምናምን እያየሁ ነበረ። ኮምቦልቻ ተራራ ሁላ ቤት ሆኗል። በቃ በየአካባቢው የማትጠብቅበት ቦታ በጣም ከተማ ሆኖ በየቦታው ቤት ሆኗል። አሁን ይሄ እንግዲህ የግለሰብ መሬት ነበረ፣ ያው መንግስት እንትን ብሎ ትምህርት ቤት ሆኗል ማለት ነው። ብቻ ደስ ይላል። ሀባይብ እንደምታዩት ተማሪዎቹ አሁን ገባ እያሉ ያው እየተንጫጩ ነው። እንግዲህ እንደምታዋቸው ተማሪዎቹ ተሰልፈው ወደ ክላስ ለመግባት መዝሙር ምናምን ላይ ናቸው መሰለኝ እና ይሄውላችሁ ለዚህ አካባቢ ይሄ ትምህርት ቤት ጠቅሟል ማለት ነው። እሺ እንዴሽ ቤተሰብ እንግዲህ ወላሂ ሱብሃንአላህ ኮምቦልቻ የሚታወቀው በጣም ሙቀት ነበር እስከዛሬ የሚባለው። እኔ ብዙ ባላውቀውም አሁን ላይ ግን ብርዱ ማለት ነው። ሱብሃንአላህ ግን ካሜራው እንዴት ነው እናንተ ነጭ ያረገኝ? ያ አላህ ረረረረ እንደዚህ ነኝ እንዴ? ሳቁ ማለት ነው። ቤተሰብ እንግዲህ በጧቱ ያው ብርቱካን ይዣለሁ። ብርቱካን ሰጥተው አክስቴ ቤት ለእንግድነት መጥቼ እዛ እንግዲህ እያስተናገዱኝ ነው ማለት ነው። ያው ዘወር እያልኩኝ አንዳንድ አካባቢዎችንም እያየሁ ነበረ። በጣም ተስፋፍቶ በጣም ትልቅ ከተማ ሆኗል ማለት ነው ዙሪያውን ሳየው እና ብዙ ፋብሪካዎች፣ ብዙ አካባቢዎች ደስ የሚሉ ነገሮች እየተሰሩ ነው። እና አሁን ይሄ ያለሁበት አካባቢ ራሱ በጣም ያኔ ተራራ ዝም ብሎ ያኔ የማይታሰብ ቦታ ነበረ። ሁሉ ነገር ተስተካክሎ ምናምን አሪፍ ሆኗል ማለት ነው።
እና እንግዲህ ያው እዚሁ ፊት ለፊቴም እንደነገርኳችሁ ትምህርት ቤት አለ። በጣም ደስ የሚል ነው። አብዛኛው እንግዲህ የመዳም ቅመሞች የሰሩት የመዳም ቅመሞች ያበለጸጉት ከተማ ነው ብዬ አስባለሁኝ። በየቦታው እንግዲህ ገጠሩ ቦታ ከተማ የሆነው አረብ ሀገር የሚገኙ የመዳም ቅመሞች ናቸው እንደዚህ ያደረጉት እና ወደፊት ደግሞ የበለጥ ጽድት ብሎ ሁሉም ነገር ያምርበታል ብዬ አስባለሁኝ። ይህ ሰማዶ ላይ ያለው ያ ሰማያዊው ምናምን ምንድን ነው? ያ የጣሊያን ፋብሪካ ነው። የጣሊያን ፋብሪካ። አዎ። አይዋ ደግሞ የቻይና የቻይና ታችኛው ቀይ ያለው አይዋ ያ የቻይና ቦርሳ ምናምን ይሰራል። አይዋ ማሻአላ። እንደው እዚህ ላይ አብዛኛው ነገር ፋብሪካዎች ምናምኖች ያኔ ተሰርተውበታል። ይሄ ራሱ አትክልት ምናምን እየተለማበት ነው አይደለም? ሄደው መስኖ ውሃ የሚገባው ነው። አይዋ አትክልት እየተለማ ነው። በጣም ድንች ምናምን ወላሂ በጣም ደስ ይላል። እንግዲህ አሁን ወደፊት እንደዚሁ ያ መሀል ያለው እንግዲህ ከተማ ሊሆን ይችላል። ያማ እንደዚህ ሆኖ አይቀርም። እንደዚህ ሆኖ አው ያው እንደዚሁ እየበለጸገ ከተማ ነው። ማሻአላ ወላሂ በጣም ነው ደስ የሚለው ማለት ነው። ይሄ ሁሉ እንግዲህ በቃ ያኔ ህጋዊ ነው እንጂ ህገወጥ አይመስለኝም። አንዳንድ ቦታዎች ላይ እንደዚህ ቤቱ ምናምን ህጋዊ ነው አይደለ? ምሪት ምናምን ነገር ማሻአላ ህገወጥ ይሄ ወደ ላይ ይሄ ወደ ዲቡ አካባቢ ያለው ነው ህገወጥ። አዎ ይሄ እኮ ያስታውቃል። ሁሉም ያኔ አሰራሩ ፕላኑ ምናምን ነገር ያስታውቃል። ስለሚያስታውቅ ህጋዊ ነው። እዚህ ደግሞ የምታዩት የብሎኬት የሚመረትበት አካባቢ ነው ማለት ነው። ይሄው እንግዲህ በትንሹም የተሰራ ብሎኬት አለ። አሁን ላይ ያው ሰራተኞቹ ባይኖሩም ይሄ ስራ ቦታ ነው ማለት ነው። እና በየአካባቢው ስትሄዱ የሆነ ፋብሪካ የሆነ የማምረቻ ምናምን ነገር ታያላችሁና በጣም ደስ ይላል። በጣም ሰልጥኗል ማለት ነው። ወደፊት ኮምቦልቻ እንዴት እንደምትሆን እኮ ታየኝ። አሁን ሰዓት ላይ እንደዚህ ሳየው እንደዚህ ነው ብዬ እኔ አልጠበቅኩም ነበረ። በቃ ፋብሪካዎች ምናምን ታያላችሁና እንደዚህ ስትንቀሳቀሱ አሁን ይሄ በጣም ገጠራማ ቦታ የእርሻ መሬት የሚባለው ሁሉ ነው እንግዲህ እንደምታዩት እንደዚህ ያማረበት ማለት ነው። እና እዚህም ያው ብሎኬት እያመረቱ ነው። በጣም ደስ ይላል። ብቻ ለአካባቢው ጽድት ብሎ ሁሉም ነገር የተሟላበት አካባቢ ነው እያየህ ያለሁት።